Okay, hello students. As usual, synthetic chemistry that presented by Panther. Today we see about the fourth chapter that is about what interchange and electrochemistry. It is the first video. So the first one is about the introduction part of the chapter. Then that is about the exothermic and endothermic reactions, and that is about the surrounding system and so on. Therefore, we talk about what system. It is the part of the universe that is being what studied. እኛ የምናጠናው ወይም ደግሞ አንድ ፕሮሰስ የምናካሄድበት ቦታ ምን ተብሎ ይጠራል? that's called system ተብሎ ይጠራል። whereas surrounding is what anything than the system in the universe ይላል። ከሲስተም ውጭ አለው ወይም ደግሞ በመካከላቸው ባውንደሪ ያለ ከሱ ውጭ ያለው ስፔስ ምን ተብሎ ይጠራል? that's called surrounding ይባላል። let us take this one is our system። ለምሳሌ እዚህ ጋር እኛ አንድ ኤክስፐሪመንት የምንሰራበት ሲስተም ነው ብለን እናስብና ኢንተርናል ፓርቱም ተብሎ ይጠራል። that's called ሲስተም ተብሎ ይጠራል። whereas ከዚህ ውጭ ያለው የቦታ it's called surrounding ተብሎ ይጠራል። whereas በመካከላቸው ያለው ጋፕ የምን ተብሎ ይጠራል? that's called boundary ተብሎ ይጠራል። ሶ ሲስተም ማለት ያን ፕሮሰስ የምናካሄድበት ወይም ደግሞ እኛ ታርጌት ያደረግነው ቦታ ሲስተም ተብሎ ይጠራል። ከሱ ውጭ ያለው ደግሞ that's called surrounding ተብሎ ይጠራል። እሱን አንደርስታንድ ማድረግ ያስፈልጋል ማለት ነው። ሌላው በሲስተም እና በሰራውንዲንግ መካከል ኤክስቼንጅ ኦፍ ኢነርጂ አለ። ለዚህ ከዛ ኢነርጂ ተነስተን ነው አንድ ፕሮሰስ ወይዘር ኢንዶተርሚክ ነው ወይስ ደግሞ ኤግዞተርሚክ ነው ወደሚለው ሰመራይዜሽን ሄደው ሶ የሁለቱ ድምር ወይም ደግሞ የፖቴንሻል እና የካይኔቲክ ኢነርጂ ድምር ኢንተርናል ኢነርጂ ተብሎ ይጠራል። ስለዚህ የአንድ ዩኒቨርስ ቶታል አማውንት ኦፍ ኢነርጂ ኮንስታንት ነው፣ ቫሪ አያደርግም፣ አይቀየርም። ቢካውዝ ኤክስቼንጅ የሚደረገው ማለት ነው በሲስተም እና በሰራውንዲንግ መካከል ስለሆነ የሲስተሙ ሲቀንስ የሰራውንዲንጉ ይጨምራል፣ የሰራውንዲንግ ሲቀንስ ሲስተሙ ስለሚጨምር ኢንተርናል ኢነርጂ ደግሞ የሁለቱ ድምር ውጤት ነው የምናገኘው የፖቴንሻል እና የካይኔቲክ ኢነርጂ ድምር። ሶ እዚህ ጋር እንደምደ ዩኒቨርስ ማለት ሲስተም ፕላስ ሰራውንዲንግ ነው። ስለዚህ ከሲስተም ወደ ሰራውንዲንግ ወይም ደግሞ ከሰራውንዲንግ ወደ ሲስተም በሚሄድበት ሰዓት ምንም አይነት ለውጥ ስለማይኖር የዩኒቨርስ ኢነርጂ ምን አይልም አይቀየርም ማለት ነው። እሱ መያዝ ያስፈልጋል። ሌላው ፖቴንሻል እና ካይኔቲክ ኢነርጂ አይ ቲንክ የር ፋሚሊ አርፍ ነው ፊዚክስ። ፖቴንሻል ኢነርጂ ብለን ጠራው ዘ ኢነርጂ ስታርት ኦር ኢት ኢዝ ኤነርጂ ዲዩ ቱ አት ፖዚሽን ማለት ሲሆን ዌራስ ካይኔቲክ ኢነርጂ ማለት ደግሞ ዘ ኤነርጂ ዲዩ ቱ ሞሽን ማለት ነው። በእንቅስቃሴ ጉልበት እያልን የምንጠራው ወይም ደግሞ አንድ ኦብጀክት ወይም ደግሞ አንድ አካል ሙቭ እንዲያደርግ የሚያደርገው ኤነርጂ ምን ተብሎ ይጠራል? that's called ካይኔቲክ ኢነርጂ ተብሎ ይጠራል። እሱን አንደርስታንድ ማድረግ ያስፈልጋል። ኦኬ ዘን ቼንጅ ኢንተርናል ኢነርጂ which is equal to E ፋይናል ማይነስ ኢኒሻል ወይም ደግሞ የፕሮዳክቱ ሲቀነስ የማን የሪያክታንቱ ማለት ነው በአንድ ኬሚካል ሪያክሽን ውስጥ። ስለዚህ የፕሮዳክቱ ኢነርጂ አለ፣ የሪያክታንቱ ኢነርጂ አለ። ከታች በግራፍ እናየዋለን። ስለዚህ የዩኒቨርሱ ኢነርጂ ኮንስታንት ነው ያልነው በዚህ መንገድ ነው የምሰራው። የፕሮዳክት ማይነስ ሪያክታንት ብለን በምንሰራበት ሰዓት የምናገኘው ማለት that's called change in ኢነርጂ ዘን ቼንጅ ፖዚቲቭ ሲሆን ኢንዶ ተብሎ ይጠራል። ቼንጅ ኔጌቲቭ የሚሆንበት ሰዓት ደግሞ that's called ኤግዞተርሚክ ተብሎ ይጠራል። እንደው መረዳት ያስፈልጋል። እዚህ ጋር እንደምናየው እዚህ ጋር ሲስተም አለን ዘ ኢንተርናል ፓርት ውጭ ላይ ማን ሰራውንዲንግ አለ። ሶ ከሲስተሙ ይሄ ቀስቱ የሚያመለክተው ከሲስተሙ ኢነርጂ እንዲያደርገን እየወጣ ነው ወደ ሰራውንዲንግ። የፕሮሰስ ምን ተብሎ ይጠራል? ኤግዞተርሚክ ፕሮሰስ ተብሎ ይጠራል። እዚህ ጋር በምናይበት ሰዓት ደግሞ ከሰራውንዲንጉ ወደ ሲስተሙ ኢነርጂ እየገባ ነው። እቺ ቀስቷ የምታመለክተው እሱ ነው። ስለዚህ የፕሮሰስ ምን ተብሎ ይጠራል? ኢንዶተርሚክ ፕሮሰስ ይባላል። ስለዚህ ቤዚካሊ ኢንዶተርሚክ እና ኤግዞተርሚክ ብለን ጠራቸው። ኢንዶ ማለት አብዞርቤሽን ኦፍ ኢነርጂ ማለት ነው ባይ ዘ ሲስተም፣ ወይራስ ኤግዞ ማለት ሪሞቫል ኦፍ ኢነርጂ ፍሮም ዘ ሲስተም ማለት ነው። እሱን አንደርስታንድ ማድረግ ነው የሚያስፈልገው። ስለዚህ እዚህ ጋር በምናይበት ሰዓት ኢነርጂ ትራንስፈር ፍሮም ሲስተም ቱ ሰራውንዲንግ ኦር ዋት ቫይስ ቨርሳ ታፕስ ኢንቱ ዋት ፎርምስ አይዘር ኢን ሂት ኦር ዋት ወርክ ማለት ነው። ሶ እዚህ ጋር ለምሳሌ ኤግዛምፕል በምናይበት ሰዓት ፎር ቫሪየስ ኬሚካል ዛት ሜክስ አፕ ጋዞሊን ለምሳሌ ካውንቴንስ ዋት ላርጅ አማውንት ኦፍ ኬሚካል ኦር ፖቴንሻል ኢነርጂ አለው ዛት ሪሌትድ ዊዝ ዘ ጋዞሊን ዛት በርንድ ኢን ኮንትሮልድ ባይ ኢን ዘ ኢንጂን ኦፍ ዘ ካር። አዲ የመኪናው እንቅስቃሴ ኮንትሮል የምናደርግበት ነው። ዘ ሪሊዝ ኦፍ ዛት ኢነርጂ ዳዝ ቱ ቲንግስ። ከዛ ያ ኢነርጂ ሁለት ነገሮችን ለመስራት ያገለግላል። ሳም ኦፍ ዘ ፖቴንሻል ኢነርጂ ትራንስፈርድ ኢንቱ ወርክ። ከፊሉ ኢነርጂ ወደሚቀየራል ወደ ወርክ ይቀየራል። ቢኮዝ ወርክ ኢዝ ዘ ትራንስፈር ኦፍ ኢነርጂ and which is due to what move a car የሚያገለግለው ከዛ በኋላ መኪናውን ለማድረግ ለማንቀሳቀስ ነው የሚያገለግለው። at same time some of the potential energy is what convert to heat and makes what the car engine very hot እሱ ደግሞ እንዲሞቅ ወይም ደግሞ ሞተሩ እንዲግል ያደርገዋል ማለት ነው። ስለዚህ energy change of the system occurs as either heat or work. that means there is no change in the total amount of energy of the universe ላይ ምንም አይነት የተቀየረ ኤነርጂ
አይኖርም። ስለ ቼንጅ ኢን ኢኳል ቱ ኪው ፕላስ ደብሊው ያልነው የኛው ኢንተርናል ኤነርጂ ነበረች። እኛዋ ኪው ወደ ሂት የተቀየረው ነው። ወይም ደግሞ እዚህ ጋር የመኪናውን ሞተር ለማሞቅ የሚጠቀምበት፣ ወርክ ማለት ደግሞ መኪናው እንዲንቀሳቀስ ለማድረግ የሚጠቀምበት ኢነርጂ ነው ትራንስፈር ያደረግ ነው የሚለው። ስለዚህ በዚህ መልኩ ነው ሲስተምና ሰራውንዲንግ መረዳት ያለብን። እዚህ ጋር ስመጣ ቤዚካሊ ቶፒካችን ማለት ነው ኤግዞተርሚክ እና ኢንዶተርሚክ ኬሚካል ሪያክሽን ነው። ቻፕተር 1 የመጀመሪያው እስካሁን ያየነው ምን ነበረ? ኢንትሮዳክሽን ነው። ሶ የራሱ ኦብጀክቲቮች አሉት። ኢንዶተርሚክ እና ኤግዞተርሚክ ሪያክሽን ዲፋይን ማድረግ መቻል አለብን። እነሱን አይዴንቲፋይ ማድረግ አለብን። ወደ እነሱ ነው የምንመጣው። ሶ እዚህ ጋር ስናወራ ሂር እዚህ ጋር ልምጣና ስለ ታይፕስ ኦፍ ኬሚካል ሪያክሽን ቻፕተር 1 ላይ ተመተናል። ከእነሱ መካከል አንዱ ማለት ነው ኮምፖዚት ሪያክሽን ብሬኪንግ ዳውን ኦፍ ሰርቴን ሰብስታንስ ባይ ዩዚንግ ኦክሲጅን ተጠቅመን አንድ ኮምፓውንድ ብሬክ ዳውን የምናደርግበት ነው። ሪያክሽን ሜንሽንድ ኢን ዘ ፕሪቪየስ ሴክሽን ሪሊዝ ኢነርጂ ኢን ዘ ፎርም ኦፍ ዋት ሂት ምን ያደርጋል? ሉዝ ያደርጋል። ሰች ሪያክሽንስ አር ዲስክራይብድ አዝ ዜይ አር ኤግዞተርሚክ ኢነርጂ ናቸው ነው። ኤግዞተርሚክ ሪያክሽን ይባላል ሪያክሽኑ። ፕሮሰሱ ደግሞ እንትኑ ኢነርጂም ተብሎ ይጠራል፣ ኤግዞተርሚክ ኢነርጂ ይባላል። ሶ ዋቴቨር ኢን ጀነራል ፎርም ሪያክታንት ፕላስ ሂት ወደ ፕሮዳክት የሚቀየር ከሆነ ይህ ምን ተብሎ ይጠራል? ኢንዶተርሚክ ፕሮሰስ ይባላል። ኢን ሾርት ኢትስ ኮልድ ኢንዶተርሚክ ነው። ወይራስ ሪያክታንት ወደ ፕሮዳክት ፕላስ ሂት የሚቀየር ከሆነ ዚስ ዋን ኢዝ ኤግዞተርሚክ ማለት ነው። ይሄ ደግሞ ኤግዞተርሚክ ፕሮሰስ ነው። ሶ በዚህ መልኩ መለየት ያስፈልጋል። መጀመሪያ ሪያክታንቱ ላይ አድ የምናደርገው ከሆነ ኢንዶተርሚክ ነው። ያ ማለት ኢነርጂ ያስፈልገናል ማለት ነው። ፕሮዳክቱ ላይ አድ የምናደርገው ከሆነ ያ ኢነርጂ ምናደርገነዋል አስወግደነዋል ነው። ያ ፕሮሰስ ምን ተብሎ ይጠራል? ኤግዞተርሚክ ፕሮሰስ ይባላል። ያስወገድነው ኢነርጂ ደግሞ ዛስ ኮልድ ኤግዞተርሚክ ኢነርጂ ይባላል። ኢንዶተርሚክ ፕሮሰስ ምንለው ሂቱ አድ የሚደረገው ማዕድ ነው፣ ሪያክታንት ላይ ነው። ሶ ፕሮሰስ ምን ተብሎ ይጠራል? ኢንዶተርሚክ ፕሮሰስ ይባላል። ኢነርጂ ደግሞ ዛስ ኮልድ ኢንዶተርሚክ ኢነርጂ ይባላል። ሎኬት እዚህ ጋር ለምሳሌ ሲመጣ የመጀመሪያው የሶዲየም ሃይድሮክሳይድ በምናይበት ሰዓት ወደ ምን ተቀየረ? ወደ Na ፕላስ እና ወደ ኤች ማይነስ ተቀየረ። ሶ እዚህ ጋር ስናይ ሪሊዝ ኦፍ ዋት ስታፕ ሶሉሽን ሂት ያደርገዋል ነው እዚህ ጋር በምናወራበት ሰዓት። እዚህ ጋር ስንመጣ ደግሞ ፕላስ መጨረሻ ምን ተፈጠረ? ሂት ተፈጠረ። ሶ እነዚህ የምናያቸው ዘይ አር ኤግዞተርሚክ ፕሮሰሶች ናቸው። ሂት ኢዝ ዋት ሪሊዝድ ዱሪንግ ዋት ሪያክሽን ኤሌቬት ዘ ቴምፕሬቸር ኦፍ ዋት ሪያክሽን ሚክስቸር ኤንድ ዘ ሪያክሽን ፍላስክ ቢካምስ ሆት ይላል። ምን ማለት ነው? የፍላስኩ ለምሳሌ በምንይዝበት ሰዓት ምን እያለ ይመጣል? እየሞቀ ይመጣል። ቢካውዝ ከውስጡ ኢነርጂ ምን እያለ ነው ማለት ነው? እየወጣ ነው። እሱን ነው የሚያሳየን። ስለዚህ ያ እየሞቀ ከመጣ ያ ፕሮሰስ ዛይስ ኮልድ ኤግዞተርሚክ ፕሮሰስ ነው። ቢካውዝ ከውስጡ ኢነርጂ ምን እያለ ነው? እየወጣ መሆኑን ያሳየናል ማለት ነው። እዚህ ጋር ደግሞ ስናይ ዜዟት ፖታሽየም ናይትሬት አለን፣ ሳልት ነው። ሶ ሂትን አድ ስናደርግ ወደ ምን ይቀየራል? ወደ ፖታሽየም እና ወደ ናይትሬት አይን ይቀየራል። እዚህ ጋር ሂት እንደምን የሚያገለግለው እንደ ካታሊስቱ ነው ያገለግላል። ወይም ደግሞ የፕሮሰስ ኢንዶተርሚክ ፕሮሰስ ነው። እዚህ ጋር ፕላስ ሂት ያለው ምን ላይ ነበር? ሪያክታንት ፕሮዳክት ላይ ያለው። ይሄኛው ኤግዞተርሚክ ፕሮሰስ ነው። እዚህ ጋር ስናይ ፕላስ ሂቱ ማለት ነው ያለው ሪያክታንት ላይ ከሆነ which is an endothermic process ነው። ስለዚህ ሁሌም በዚህኛዋ ኤክስፕሬሽን መሰረት መለየት እንችላለን ማለት ነው። ወይም ደግሞ አንድ ነገር ዲኮምፖዝ ለማድረግ ሂት ያስፈልጋል። ያ ፕሮሰስ ምን ተብሎ ይጠራል? ኢንዶተርሚክ ፕሮሰስ ተብሎ ይጠራል። አንድ ፕሮሰስ በምናካሄድበት ሰዓት ሂትን ካስወገድ ነው ያ ፕሮሰስ ምን ተብሎ ይጠራል? ኤግዞተርሚክ ፕሮሰስ ይባላል። ፕሮሰሱ ኬሚካል የሚካሄድ ከሆነ ኢንዶተርሚክ ሪያክሽን እና ኤግዞተርሚክ ሪያክሽን ተብሎ ይጠራሉ ማለት ነው። ኦኬ፣ ስለዚህ ጀኔራሊ እንዴት ነው የምንረዳው ኢንዶ እና ኤግዞ የሚለውን በግራፍ በዚህ መልኩ መረዳት ይኖርብናል ማለት ነው። እዚህ ግራፍ ላይ እንደምናየው ቼንጅ ኢን ኤች ኢዝ ኢኳል ቱ ቼንጅ ኢን ኤች ኦፍ ፕሮዳክት ማይነስ ኤች ኦፍ ሪያክታንት ነው። ስለዚህ when change of H is less than 0 which is an exothermic process ነው። whereas when change of H is greater than 0 which is an endothermic process ነው። change of H ከማን ከበለጠ? ከዜሮ ከበለጠ ማለት ነው። ሶ እዚህ ግራፍ ላይ በምናይበት ሰዓት ችኛዋን ግራፍ ስናይ change of H less than 0 ነው የሚለው because ሂት ኦፍ ሪያክታንቱ ከላይ ነው ያለው፣ ሂት ኦፍ ፕሮዳክት ደግሞ እዚህ ጋር ነው። ሶ ኔቱ የሚሆነው ኔጌቲቭ ነው because ከትንሹ ፕሮዳክት ኦፍ ሂት የምንቀንሰው ትልቅ ሪያክታንት ኦፍ ሂት ነው። ሶ change of H ከማን ያንሳል? ከዜሮ ካነሰ የፕሮሰስ ምን ተብሎ ይጠራል? ኤግዞተርሚክ ፕሮሰስ ይባላል። ኬሚካል ሪያክሽን ከሆነ ደግሞ ኤግዞተርሚክ ሪያክሽን ተብሎ ይጠራል። እዚህ ጋር ስመጣ ቼንጅ ኦፍ ኤች ከማን ይበልጣል? ከዜሮ ይበልጣል። ቢኮዝ ከላይ ያለው ማነው? ፕሮዳክት ነው። ከታች ያለው ማነው? የሪያክታንት ነው። ስለዚህ በመካከላቸው ያለው ጋር ፖዚቲቭ ነው የሚሆነው። ቢኮዝ ከዚህ ጋር ከሃይስት አማውንት ኦፍ ሂት ኦፍ ፕሮዳክት የምንቀንሰው ማነው? ዘ ሎስት ሂት ኦፍ ዋት ሪያክታንት ነው የምንቀንሰው። ስለዚህ የሚመጣው መልስ ፖዚቲቭ ይሆናል። ይሄኛው ኤግዞተርሚክ ፕሮሰስ ነው ማለት ነው። ሂት ኦፍ ሜታል ማለት ቻፕተር ላይ ስለ ሶሉሽን ስናወራ ተምረናል። ዘ አማውንት ኦፍ ሂት ሪኳየርድ
to break down what a certain substance or what the amount of it released to form a certain what new substance ነው ባለፈው አይተን ነበረ። ለዚህ ጋር የምናየው the device to measure the heat released or absorbed by system is called calorimeter ተብሎ ይጠራል። እሱም ቻፕተር 2 ላይ ሶሉሽን ላይ አይተነው መተናል። ለዚህ ኪውን በምን መልኩ ካልኩሌት ማድረግ ይቻላል? ኪው is equal some constant times what change in t ነው። ኮንስታንቱ ዛት ሪፕሬዘንት ለምሳሌ በኬ ብንሰይመው ኪው is equal to k times what change in t ብለን ማስቀመጥ እንችላለን። the proportional constant in the above equation is called ምን ይባላል? heat capacity ቻፕተር 2 ላይ ሶሉሽን ላይ አይተነዋል። እሱ ነው every object has its own what heat capacity of a substance defined as the quantity of what heat required to change its temperature by 1 ኬልቪን ማለት ነው። የሰብስታንሱ ቴምፕሬቸር በ1 ኬልቪን ለመቀየር የሚጠቀምበት ሂት ምን ተብሎ ይጠራል? ስፔሲፊክ ሂት ካፓሲቲ ይባላል። and you can calculate specific capacity equal to what q over change in t ብለን ካልኩሌት ማድረግ እንችላለን። በዚህ መልኩ ነው ካልኩሌት የምናደርገው። capacity to a substance able to retain heat and the rate at which what heat up or cool down ይላል። እዚህ ጋር ዴፊኒሽኑ በዚህ መልኩ መያዝ እንችላለን ከላይኛው ካየነው ተጨማሪ ማለት ነው። this one okay እዚህ ጋር ስመጣ ስፔሲፊክ ካፓሲቲ ኢኳል ቱ ሂት ካፓሲቲ ኦቨር ማስ ወይም ኪው ኦቨር ማስ ታይምስ ዋት ቼንጅ ኢን ቲ ብለን ካልኩሌት ማድረግ እንችላለን የሂቷን ማለት ነው። ቢኮዝ ኪው ኢኳል ቱ ኢን ቻፕተር 2 ላይ አይተነው መተናል። ባይዘይ ኪው ኢኳል ቱ ሲ ስፔሲፊክ ካፓሲቲ ማለት ነው ሲባዛ በማስ ሲባዛ በቼንጅ ኢን ቲ ካልኩሌት ማድረግ ይቻላል። ሲሰጠናል ያን ሰበዝ ስፔሲፊክ ካፓሲቲ ያለው ያዋት የሰብስታንስ ዩኒት በአንድ ኬልቪን ለመጨመር የምጠቀምበት ሂት ማለት ነው። ማሱ የሰብስታንሱ ይሰጠናል። ቼንጅ ኢን ቴምፕሬቸር ሲሰጣ ከዛ ማን ካልኩሌት ማድረግ ይቻላል? ኪውን ካልኩሌት ማድረግ እንችላለን። ሶ ኪው ማለት ዘ ቶታል አማውንት ኦፍ ዋት ኢነርጂ ዛት አብዞርብድ ኦር ዋት ሪሊዝድ ባይ ዘ ሲስተም ፎር ሰርቴን ዋት ኢንዶተርሚክ ኤንድ ኤግዞተርሚክ ፕሮሰስ ማለት ነው። ኪው ቫልዩ ፖዚቲቭ ከመጣ ኢንዶተርሚክ ነው። ኪው ቫልዩ ኔጌቲቭ ከመጣ ይዟት ኤግዞተርሚክ ፕሮሰስ ነው መያዝ ያስፈልጋል ማለት ነው። ከዚህ ቀጣይ የምናየው what are the importance of chemical change የኬሚካል ቼንጅ መኖር ምን ጥቅሞች አሉት የሚለው ጋር ነው የምንመጣው። ስለ ኬሚካል እና ስለ ፊዚካል ቼንጅ ቻፕተር 1 ላይ ተመተናል። ሶ ኬሚካል ሪአክሽን በምናይበት ሰዓት የተለያዩ ጥቅሞች አሉት በእኛ ሪል ላይፍ ውስጥ በምናይበት ሰዓት። ሶ እዚህ ጋር ቤዚካሊ ኬሚካል ሪአክሽን ለምን ጠቅማ ዛሬ ኢምፖርታንት ፎር ዋት ፎር ኦል ሊቪንግ ኦርጋኒዝምስ ባይ ዘ ወይ ለምሳሌ እጽዋቶች ኬሚካል ሪአክሽን ምግባቸውን ያዘጋጃሉ። ያ ማለት ሪመምበር አባውት ፎቶንስ ፍሮም ሃይድሮጅን ካርቦን ዳይኦክሳይድ ፕላስ ዋተር ምን ያዘጋጃሉ? C6 H12O6 ፕላስ ኦክሲጅን ፕላስ O2 ይህን ያዘጋጃሉ። ይሄ ፕሮሰስ አስኮርብንታው ሌላ ፎቶሲንቴሲስ ፕሬዘንስ ኦፍ ላይት ጋር ላይ ተጠቅመን ነው ሪአክሽን የሚካሄደው። ስለዚህ አረንጓዴ እጽዋቶች ስፔሻሊ ግሪን ፕላንትስ ምግብ ለማዘጋጀት ይጠቀሙበታል። በተመሳሳይ ለእድገት ይጠቀሙበታል። በተመሳሳይ አሁንም ፕሮዲስ ፍሩት ኤንድ ቢካም ኮምፖስት ኦፍ ዋት ኒው ፕላንት ለሌላ እጽዋቶች እንደ ኮምፖስት ነው እንዲያገለግሉ የሚያደርጋቸው ማለት ዛስ ኬሚካል ሪአክሽን ነው። ስለዚህ ኬሚካል ሪአክሽን ወደ ሪል ላይፍ ስናመጣው ዓለም ላይ የሚመረቱ እያንዳንዱ አዲስ የሆነ ሰብስታንስ የሚመረትበትም የኬሚካል ሪአክሽን ወይም ደግሞ የኬሚካል ቼንጅ ጥቅም ነው። ለምሳሌ ሲምዛት አሲድን ለምሳሌ ማዘጋጀት የምንፈልግ አሲዲክ ኦክሳይድን ከወተር ጋር ሪአክት ማድረግ አለብን። ዋን ኦፍ ዘ ኢምፖርታንስ ኦፍ ዋት ኬሚካል ቼንጅ። ሳልት የምንፈልግ ለምሳሌ አሲድን ከቤዝ ጋር ሪአክት ማድረግ አለብን። እነዚህ ኬሚካል ሪአክሽኖች ናቸው ዓለም ላይ በጣም አዳዲስ የሆኑ የተለያዩ ቁሶችን ፕሮዲስ ለማድረግ የምንጠቀምበት ማለት። ስለዚህ ኬሚካል ቼንጅ የተለያዩ ጥቅሞች አሉት። እሱን አንደርስታንድ ማድረግ ያስፈልጋል ማለት ነው። ኦኬ ሶ ኔክስት ኢነርጂ ቼንጅ ኢን ዋት ኤሌክትሮኬሚስትሪ። ሶ መጀመሪያ ምን ይሆናል? ዋት ኢዝ ዘ ዴፊኒሽን ኦፍ ኤሌክትሮኬሚስትሪ የሚለው ጋር ነው የምንጀምረው። ሶ ኤሌክትሮኬሚስትሪ ኢት ኢዝ ዋን ኦፍ ዘ ብራንች ኦፍ ኬሚስትሪ። ከኬሚስትሪ የተለያዩ ብራንቾች አሉት። ኦርጋኒክ ኬሚስትሪ፣ ኢንኦርጋኒክ ኬሚስትሪ፣ አናሊቲካል ኬሚስትሪ፣ ኳንተም ኬሚስትሪ የሚባሉ የተለያዩ የኬሚስትሪ ዘርፎች አሉ። ከእነሱ መካከል አንዱ ማነው? ዛትስ ኮልድ ኤሌክትሮኬሚስትሪ ይባላል። ሶ ኤሌክትሮኬሚስትሪ ጋር ስናወራ ኤሌክትሮኬሚስትሪ ሁለት አድቫንቴጆች ናቸው ያሉት። የመጀመሪያው የኤሌክትሪክ ከረንትን ተጠቅመን ኬሚካል ኢነርጂን ፕሮዲስ ማድረግ ወይም ደግሞ ኬሚካል ኢነርጂ ተጠቅመን የኤሌክትሪክ ከረንትን ፕሮዲስ ማድረግ ነው። እነዚህን ቫይስ ቨርሳ የሆኑ ስራዎች ለመስራት የምጠቀምበት የኬሚስትሪ ዘርፍ ነው። ለዚህ ኤሌክትሮኬሚስትሪ ዘዋት ፊልድ ይላል እዚህ ጋር ቦታዎቹ ላይ እንደምናየው። ሶ ኤሌክትሮኬሚስትሪ ዘዋት ዘ ሳይንስ ኦር ፊልድ ኦፍ ኬሚስትሪ ዛት ዲልስ ዊዝ ዘ ኢንተርኮንቨርሽን ኦፍ ኤሌክትሪካል ኢነርጂ ኤንድ ኬሚካል ኢነርጂ። ምን ማለት ነው? ኤሌክትሪካልን ወደ ኬሚካል ወይም ደግሞ ኬሚካል ወደ ኤሌክትሪካል ለመቀየር የምንጠቀምበት
የኬሚስትሪ ዘርፍ ወይም ደግሞ የሳይንስ ዘርፍ ነው። ወደታች እናያቸዋለን። It's concerned with the use of what? Electricity to cause chemical reaction or change to happen or generate what? Electricity from chemical reaction. ያ ከኬሚካል ሪያክሽን ኤሌክትሪሲቲን ጀነሬት ለማድረግ ወይም ደግሞ ኤሌክትሪሲቲን ተጠቅመን ኬሚካል ቼንጅ ወይም ኬሚካል ሪያክሽንን ፕሮዲውስ ለማድረግ የምንጠቀምበት የሳይንስ ዘርፍ ኤሌክትሮኬሚስትሪ ተብሎ ይጠራል። ለዚህ ኤሌክትሪካል ኤነርጂ እና ኬሚካል ኤነርጂ አር ኢንተርኮንቨርቴብል ናቸው። ከዚህ አንፃር ምን ማለት ነው? ኢንተርኮንቨርቴብል ናቸው። ኢን ኤሰንስ ኤሌክትሪካል ኤነርጂን ወደ ኬሚካል ኤነርጂ መቀየር ይቻላል። ኬሚካልንም ወደ ኤሌክትሪካል ኢነርጂ መቀየር እንችላለን ማለት ነው። ስለዚህ እነዚህ ሁለቱም ፕሮሰሶች ወይም ደግሞ ሂደቶች ለማጥናት የምንጠቀምበት የኬሚስትሪ ዘርፍ ምን ተብሎ ይጠራል? which is called ኤሌክትሮኬሚስትሪ ይባላል። ከታች እናያቸዋለን ስለ ኤሌክትሮሊክ እና ስለ ቮልታይክ ሴት በምንደርስበት ሰዓት ማለት ነው። ኦኬ ከዛ ቀጣይ ምን ይሆናል? what does mean ኤሌክትሪካል ኮንዳክቲቪቲ። ኮንዳክቲቪቲ አጠቃላይ በሁለት ይከፈላል። ተርማል እና ኤሌክትሪካል ኮንዳክቲቪቲ ተብሎ ይከፈላል። ተርማል ኮንዳክቲቪቲ የምንጠራው ዘ ትራንስፈር ኦፍ ሂት ማለት ነው። ተርማል ማለት ዛት ሪፈርስ ቱ ሲምፕሊ ትራንስፈር ኦፍ ሂት ማለት ነው። ሁለተኛው ደግሞ ዛስ ከሆነ ተብሎ ይጠራል። ኤሌክትሪካል ኮንዳክቲቪቲ ለምንጠራው ደግሞ ዘ ፍሎ ኦፍ ዋት ከረንት ማለት ነው። እንደ ኮንዳክቲቪቲ ኦፍ ዋት ኤሌክትሪክሲቲ ማለት ነው። ምን ኮንዳክት ማድረግ ነው? ኤሌክትሪሲቲን ኮንዳክት የምናደርግበት ፕሮሰስ ምን ተብሎ ይጠራል? ኤሌክትሪካል ኮንዳክቲቪቲ ይባላል። ለዚህ ኤሌክትሪካል ኮንዳክቲቪቲ ሲምፕሊ ዘ ፍሎ ኦፍ ኤሌክትሪክ ከረንት ማለት ነው። ስለ ኮንዳክተርስ በኤሌክትሪክ ኮንዳክተሮችን ወይም ደግሞ ኤሌክትሪክ ሊያስተላልፉ የሚችሉ ሰብስታንሶችን ተጠቅመን ኤሌክትሪክ ከረንት ፍሎ የሚሆንበት ፕሮሰስ ምን ተብሎ ይጠራል? ኤሌክትሪካል ኮንዳክቲቪቲ ተብሎ ይጠራል። እዚህ ጋር እንደየኛ ኤሌክትሪካል ለማስተላለፍ የሚጠቀምባቸው ሰብስታንሶች ምን ምን ናቸው? ምን ፕሮፐርቲ ያላቸው ሰብስታንሶች ናቸው ኤሌክትሪክን ማስተላለፍ የሚችሉት እንደው ነው የምናየው። ስለዚህ እዚህ ጋር መጀመሪያ የምንለየው ኤሌክትሪካል ኮንዳክቲቪቲ ፕሮሰሱ ነው። ኤሌክትሪካል ኮንዳክተር ማለት ደግሞ ሰብስታንስ ዘይ ካን ኮንዳክት ኤሌክትሪሲቲ ማለት ነው። ኤሌክትሪሲቲን ሊያስተላልፉ የሚችሉ ሰብስታንሶች ምን ተብሎ ይጠራሉ? ኤሌክትሪካል ኮንዳክተርስ ተብሎ ይጠራሉ። ፕሮሰሱ ደግሞ ኤሌክትሪካል ኮንዳክቲቪቲ ይባላሉ። ሁለቱም መለየት ያስፈልጋል። ኤሌክትሪካል ኮንዳክቲቪቲ እዚህ ጋር አለልን። አሁንም ኦኬ ኤሌክትሪካል ኮንዳክቲቪቲ ዘ ኤቢሊቲ ኦፍ ዋት ሰብስታንስ ቱ ትራንስሚት ኤሌክትሪሲቲ ማለት ነው። የሰብስታንሱ ኤቢሊቲ ወይም ደግሞ አጠቃላይ ኦቨርኦል ፕሮሰስ ምን ተብሎ ይጠራል? ዛትስ ኮልድ ኤሌክትሪካል ኮንዳክቲቪቲ ተብሎ ይጠራል። እዚህ ጋር ዘማቴሪያል ዛት አለው። እዚህ ጋር ደግሞ ስለማን ነው የምናወራው? ስለ ማቴሪያል ነው። ያን ኤሌክትሪክ ከረንት ፍሎ ለማድረግ የምንጠቀምበት ማቴሪያል ዘማቴሪያል ዛት አለው። ዘ ፓሴጅ ኦፍ ዋት ኤሌክትሪሲቲ ስሩ ዘም አር ኮልድ ኤሌክትሪካል ኮንዳክተርስ ይባላሉ። ማለት ለዚህ ኤሌክትሪካል ኮንዳክቲቪቲ ፕሮሰስ የምንጠቀምበት ሰብስታንስ ምን ተብሎ ይጠራል? ኤሌክትሪካል ኮንዳክተር ይባላል። ያ ሰብስታንስ ኤሌክትሪክ የሚያስተላልፍበት አቅም ወይም ደግሞ ካፓሲቲ ወይም ደግሞ ፖቴንሻል ወይም ኦቨርኦል ፕሮሰሱ ምን ተብሎ ይጠራል? ኤሌክትሪካል ኮንዳክቲቪቲ ተብሎ ይጠራል። ስለዚህ ኤሌክትሪካል ኮንዳክቲቪቲ እና ኤሌክትሪካል ኮንዳክተርን መለየት ያስፈልጋል ነው። ኦኬ ሌላ ኤሌክትሪሲቲ ዋት which is constituted by the movement of charged particles or ቻርጅ ካሪየርስ። የኤሌክትሪካል ኮንዳክቲቪቲ የሚካሄደው ወይም ደግሞ ኤሌክትሪክ ፍሎ ሊያደርግ የሚችለው ቻርጅ ካሪየር በሆኑ ሰብስታንሶች ነው። ወይም ደግሞ ኤሌክትሮኔጌቲቪቲ ቻርጅ ወይ ራስ አይንስ ሜይ ካሪ ፖዚቲቭ ዋት ካታይን ኦር ኔጌቲቭ አይን ቻርጅ። ምን ማለት ነው? የኤሌክትሪክሲቲ ሊያስተላልፉ ሁለት አይነት ሰብስታንሶች ናቸው። አንደኛ ፍሪ ሙቪንግ ኤሌክትሮን ያላቸው ኤሌክትሮኖች ራሳቸውን ችለው መንቀሳቀስ የሚችሉ ሎካላይዝድ ያልሆነ ኤሌክትሮን ያላቸው ሰብስታንሶች ኤሌክትሪክ ማስተላለፍ ይችላሉ። ሁለተኛው ደግሞ ፍሪ ሙቪንግ የሆነ አይን ያላቸው በካታይን እና በአናይን መልክ የተቀመጠ ፍሪ ሙቭ ማድረግ የሚችል ስትሮንግ የሆነ አትራክሽን ፎርስ የሌለው ከሆነ ምን ተብሎ ማድረግ ይችላሉ? ኤሌክትሪሲቲን ማስተላለፍ ይችላሉ። ከዚህ አንጻር ኤሌክትሪካል ኮንዳክቲቪቲ በሁለት ይከፈላል። የመጀመሪያው ምን ተብሎ ይጠራል? ሜታሊክ ኮንዳክቲቪቲ ይባላል። እንደዚህ ጋር እንደምናየው የመጀመሪያው ሜታሊክ ኮንዳክቲቪቲ ብለን ጠራዋለን። ሶ ሜታሊክ ኮንዳክቲቪቲ ማለት ነው ዘ ፍሎ ኦፍ ዋት ኤሌክትሮንስ ኦር ዘ ፍሎ ኦፍ ዋት ኤሌክትሪክ ከረንት ስሩ ሜታልስ ማለት ነው። በሜታሊክ ኤሌመንቶች አማካኝነት ኤሌክትሪሲቲ ትራንስፈር የሚሆንበት መንገድ ምን ተብሎ ይጠራል? ሜታሊክ ኮንዳክቲቪቲ ይባላል። ኦር ዘ ካፓሲቲ ኦር ዘ ኤቢሊቲ ኦፍ ዋት ኤኒ ሜታል ቱ ኮንዳክት ኤሌክትሪክሲቲ ኢዝ ኮልድ which is ሜታሊክ ኮንዳክቲቪቲ። እዚህ ጋር የምንነሳው ጥያቄ ዋይ ሜታልስ ካን ኮንዳክት ኤሌክትሪሲቲ የሚለው ጋር ነው። እዚህ በፊትም ስንማር ሜታሎች ኤሌክትሪካል ኮንዳክተር ናቸው ተብላችሁ ተምራችኋል። የራስን ሜታልስ አር ዛር ኢንሱሌተር ናቸው፣ ኤሌክትሪክ ማስተላለፍ አይችሉም። ሶ ጥያቄው ዋይ ሜታልስ ካን ኮንዳክት ኤሌክትሪሲቲ፣ ሜታሎች ለምን ኤሌክትሪሲቲ ያስተላልፋሉ፣ ሜታሎች ደግሞ ለምን ኤሌክትሪሲቲን አያስተላልፍ የሚለውን ለመለየት ሁለት ኤሌመንቶችን ውሰን። አንደኛው ሊታሴክ 11 ሶዲየም ጋር ልምጣና ኤሌክትሮን ኮንፊግሬሽኑ ምን ይሆናል? የሶዲየም 2 8 1 ነው የሚሆነው።
እዛ 17 ክሎሪን ስመጣ ደግሞ ኤሌክትሮን ኮንፊግሬሽን አሁንም 2 8 7 ነው የሚሆነው። ኦኬ ሌታስ ኮምፔር እዚህ ጋር ይችኛዋን አንድ ኤሌክትሮን እና ይችኛዋን 7 ኤሌክትሮን ነው እዚህ ጋር የሚለየው ቢኮዝ እዚህ ጋር 2 8 ተመሳሳይ ናቸው። ሶዲየም ጋር ስመጣ ይችኛዋ አንድ ኤሌክትሮን መጨረሻ ላይ ያለችው ታስኮልዷት ዲሎካላይዝድ ኤሌክትሮን ኦር ፍሪሊ ሙቪንግ ኤሌክትሮን ትባላለች። እዚህ ጋር ክሎሪን ጋር ስመጣ ይችኛዋ ኤሌክትሮን ደግሞ ሎካላይዝድ ኤሌክትሮን ነች። ያ ማለት ኤሌክትሮኗ ኤግዛይት አድርጋ ራሷን ችላ መውጣት አትችልም ማለት ነው። ፍሪሊ ሙቪንግ አይደለችም። እዚህኛ ስመጣ ግን ይችኛዋ አንዷ ኤሌክትሮን የሶዲየም ፍሪ ሙቪንግ ኤሌክትሮን ነች። ራሷን ችላ መንቀሳቀስ የምትችል ዲሎካላይዝድ ኤሌክትሮን። ስለዚህ ይሄ ፍሪ ሙቪንግ ኤሌክትሮን ከሆነ ፍሎ ኦፍ ከረንት አለ ማለት ነው። ፍሎ ኦፍ ኤሌክትሮን ካለ ኢትዝ ዋት ኢትዋን ኢዝ ኤሌክትሪካል ኮንዳክተር ነው። ይችኛዋ ደግሞ ኤሌክትሪካል ኢንሱሌተር ነች። ከዛ አንጻር ሜታሎች ኤሌክትሪሲቲ ማስተላለፍ ይችላል ቢኮዝ ዜ ሃቭ ፍሪ ሙቪንግ ኤሌክትሮን። ራሱን ችለው መንቀሳቀስ የሚችል ፍሪ ሙቪንግ ኤሌክትሮን ስላላቸው ኤሌክትሪክሲቲን ማስተላለፍ ይችላሉ። ሜታሎች ግን ኤሌክትሪሲቲ ማስተላለፍ አይችልም ቢኮዝ ሁሉም ኤሌክትሮኖች ሎካላይዝድ ናቸው። ፍሪ ሙቭ ማድረግ የሚችል ኤሌክትሮን የለም የሚለውን መለየት ያስፈልጋል ማለት ነው። እንዲያውም አተምስ ኦፍ ሜታል ኤሌመንት አር ካራክተራይዝድ ባይ ዋት ዘ ፕሬዘንስ ኦፍ ቫላንስ ኤሌክትሮን። አዎ እዚህ ጋር ቫላንስ ኤሌክትሮን ነች። እኛ ኤሌክትሮኖች አንዷ መጨረሻ ያለችው which are electrons in the outer shell of what an atom that are free to move። እችኛው ኤሌክትሮን ፍሪ ቱ ሙቭ ነች። ራሷን ችላ መንቀሳቀስ ትችላለች። ከሌላኛው ከኢነር ኤሌክትሮኖች ጋር ሎካላይዝድ ኤሌክትሮን አይደለችም። which are electrons what in the outer shell of an atom that are free to move means it is what delocalized electron ነች። it is the free electrons that allow metal to conduct an electric current። የችኛው ፍሪ ቱ ሙቭ የሆነች ኤሌክትሮን ለመጨረሻ ላይ ያለችው ኤሌክትሮን ሜታሎች በቀላሉ ኤሌክትሪክ ከረንት እንዲያስተላልፉ ያደርጋቸዋል ማለት ነው። ስለዚህ ሜታልስ አር ዋት ኤሌክትሪካል ኮንዳክተር ዲው ቱ ዘ ፕሬዘንስ ኦፍ ዋት ፍሪ ሙቪንግ ኤሌክትሮን። ፍሪ ሙቭ ማድረግ የሚችል ኤሌክትሮን ስላላቸው ነው ኤሌክትሪክ ከረንትን በቀላሉ ማስተላለፍ የሚችሉት መያዝ ያስፈልጋል ማለት ነው። ነገር ግን ሜታሎች ፍሪ ሙቪንግ ኤሌክትሮን የላቸውም። ስለዚህ ኤሌክትሪክ ከረንትን ሊያስተላልፉ አይችልም ቢኮዝ ኦል ኤሌክትሮንስ አር ሎካላይዝድ። መጨረሻ ላይ የምናገኘው የሜታሎች ባላንስ ኤሌክትሮን አሁን ክሎሪን ጋር ያየነው የመጨረሻው 7 ኤሌክትሮኖች ሎካላይዝድ ናቸው ቢኮዝ ሜታሎች ኤሌክትሮን ጌን የሚያደርጉት ኤሌክትሮን መስጠት ሳይሆን የነሱ ፕሮፐርቲ ኤሌክትሮን አክሰፕተር ናቸው የሚለው መረዳት ያስፈልጋል። ዓለም ላይ ካሉ ኤሌመንቶች መካከል በከፍተኛ መልኩ ኤሌክትሪክ ማስተላለፍ የሚችለው ሜታል ዛትስ ኮልድ ሲልቨር ነው። which is the base conductor of what electricity ኤሌክትሪሲቲን ሊያስተላልፍልን የሚችል ቤስ ኮንዳክተር ዛትስ ኮልድ ሲልቨር ነው። ሁለተኛው ዛትስ ኮልድ ኮፐር ነው ማለት ነው። እሱን መረዳት ያስፈልጋል። ሌላኛው ሜታል ክላስ ካን ቢ ዲስክራይብድ አስ ዘ አትሞስፌር ኦፍ ዋት የፖዚቲቭ አይን ኢን ዘ ሲ ኦፍ ዋት ሞባይል ኤሌክትሮንስ ኢን 9ኛ ክፍል ቻፕተር 5 ተምራችኋል። እዚህ ጋር እንደምናየው ፕላስ እና ማይነስ አለ። እኛው ማይነሷ የምታመለክተው የሜታሎች ዲሎካላይዝድ ኤሌክትሮን ወይም ደግሞ መጨረሻ ላይ ያለችው ኤሌክትሮን ነች። እዚህ ጋር ፕላሱ የምናየው ሜታሉ ኤሌክትሮን ካስወገደ በኋላ የሚቀረው ከርነል ሜታል ነው። እሱ በምን ይሰየማል? በፕላስ ይሰየማል። ስለዚህ በፕላሱ እና በማይነሱ መካከል ምን አለ? አትራክሽን ፎርስ አለ። የአትራክሽን ፎርስ ምን ተብሎ ይጠራል? ሜታሊክ ቦንዲንግ ተብሎ ይጠራል ተብሏል። ተምራችኋል 9ኛ ክፍል ላይ እዚህ ጋር። ስለዚህ በሜታሉ ግን ኤሌክትሮን ሉዝ ከማድረጉ በፊት የነበረው ሜታል እነዚህ ኤሌክትሮኖች ዘይ አር ፍሪ ሙቪንግ ኤሌክትሮን ናቸው። ስለዚህ እነዛ ፍሪ ሙቪንግ ኤሌክትሮን ሜታሉ በቀላሉ ኤሌክትሪክ እንዲያስተላልፍ ያደርገዋል ማለት ነው። ስለዚህ አሁን እዚህ ጋር መያዝ ያለብን ሜታሊክ ኮንዳክቲቪቲ ማለት ዘ ኤቢሊቲ ኦፍ ዘ ቴንደንሲ ኦፍ ዋት ሜታል ቱ ኮንዳክት ኤሌክትሪሲቲ ማለት ነው። ሜታሊክ ኮንዳክተር ማለት ዘ ሜታል ዘ ካን ኮንዳክት ኤሌክትሪሲቲ ኦር ዋት ኤሌክትሪክ ከረንት ዲው ቱ ዘ ፕሬዘንስ ኦፍ ዋት ፍሪ ሙቪንግ ኤሌክትሮንስ። እነዛ ፍሪ ሙቪንግ ኤሌክትሮን ስላለው ኤሌክትሪክ የሚያስተላልፍበት ሂደት ሜታሊክ ኮንዳክቲቪቲ ይባላል። የሚያስተላልፈው ሜታሊክ ኮንዳክተርስ ተብሎ ይጠራል። ኦኬ ሶ ሜታሊክ ኮንዳክቲቪቲ እና ሜታሊክ ኮንዳክተርን በዚህ መልኩ መለየት አለብን። ሶ የትኛው ሜታሊክ ኤሌመንት ኤሌክትሪክ ከረንትን ትራንስፈር ማድረግ ይችላል ዲው ቱ ዘ ፕሬዘንስ ኦፍ ዋት ፍሪ ሙቪንግ ኤሌክትሮንስ። ሌላው እነዚህ ሜታሎች ጋር ስመጣ እነዚህ ሜታሎች ቀደም ብለን እንዳየነው ኤሌክትሪካሊ ኢንሱሌተር ናቸው። ምን ማለት ነው? ኤሌክትሪክን ማስተላለፍ አይችሉም ቢኮዝ ዘይ ዶንት ሃቭ ዋት ፍሪ ሙቪንግ ኤሌክትሮን ፍሪ ሙቪንግ ኤሌክትሮን የላቸውም። በት ግራፋይት ጋር ስመጣ ዲው ቱ ኢትስ ሄክሳጎናል ስትራክቸር እዚህ ጋር ቅጡ እንደምናየው የሄክሳጎን ስትራክቸር ነው ያለው። ሶ ኤሌክትሪክን ማስተላለፍ ይችላል። የግራፋይት ነው ዋን ኦፍ ዘ አሎትሮፕስ ኦፍ ካርበን። ካርበን ሁለት አሎትሮፖች አሉት ግራፋይት እና ዲያመንድ ይባሉ። ሶ ግራፋይት ጋር ስመጣ ኤሌክትሪካሊ ኢንሱሌተር ኮንዳክተር ነው። የሄክሳጎናል ላየር ወይም ደግሞ ቅርጽ መኖሩ ኤሌክትሪክን በቀላሉ እንዲያስተላልፍ ያደርገዋል ማለት ነው። ስለዚህ ኦል ነን ሜታሊክ ኤሌመንትስ አር ኤሌክትሪካሊ ኢንሱሌተር በት ግራፋይት አን አሎትሮፒክ ፎርም ኦፍ ዋት ካርበን ካን ኮንዳክት ኤሌክትሪክሲቲ ዲው ቱ ኢትስ ሄክሳጎናል ስትራክቸር ኦር ሄክሳጎናል ሼፕ። ከዚህ ከንጻጻር ኤሌክትሪክን
ማስተላለፍ ይችላል የሚለው መያዝ ያስፈልጋል ማለት ነው። እዛ ቀጣይ ስመጣ ሁለተኛው ኮንዳክቲቪቲ ዛስ ኮልድ ኤሌክትሮላይቲክ ኮንዳክቲቪቲ ይባላል። መጀመሪያ እንዳየነው ኤሌክትሪካል ኮንዳክቲቪቲ በሁለት ይከፈላል። ሜታሊክ እና ኤሌክትሮላይት ተብሎ ይከፈላሉ። ሜታሊክ አስመጣ ዘ ትራንስፈር ኦፍ ዋት ኤሌክትሪክ ከረንት ኦር ዋት ኤሌክትሪሲቲ ባይ ሜታሊክ ኤለመንትስ። እዚህ ጋር ስመጣ ደግሞ ዛስ ኮልድ ኤሌክትሮላይቲክ ኮንዳክቲቪቲ ብለን የምንጠራው ነው። እዚህ ኤሌክትሮድስ አር ዋት ሰብስታንስ ዛት ካን ትራንስሚት ኤሌክትሪሲቲ ኦር ዋት ኤሌክትሪክ ከረንት ዲዩ ቱ ዘ ፕሬዘንስ ኦፍ ፍሪ ሙቪንግ አይንስ። እዚህ ጋር ደግሞ ስመጣ ፍሪ ሙቪንግ አይንስ ስላላቸው ነው ኤሌክትሪክን ማስተላለፍ የሚችሉት። ለምሳሌ ሌታስ ዲፈረንስ ሶዲየም ክሎራይድ ቴብል ሳልት ማለት ነው፣ ቤታችን ውስጥ የምንመገብበት ጨው ኢን ሶሊድ ስቴት እና ሶዲየም ክሎራይድ ኢን አኳይስ፣ ሁለቱ ለምሳሌ ኮምፔር ብናደረግ ኤንኤሲኤል ኢን አኳይስ። ሶ እዚህ ጋር ዚስ ዋን ዘ ኤሌክትሪካል ኮንዳክተር፣ ይሄ ኤሌክትሪክን ማስተላለፍ ይችላል፣ ይሄኛው ደግሞ ኤሌክትሪክን ማስተላለፍ አይችልም። ቢካውዝ እዚህ ጋር ስመጣ ሁለት አይነት አይኖች አሉ፣ ሰፓሬትድ የሆኑ ኤን ኤ ፕላስ እና ሴል ማይነስ ብለን እንጠራቸው። እዚህ ጋር ኤን ኤ ፕላስ እና ሴል ማይነስ አሉ። እነዚህ ግን በመካከላቸው ስትሮንግ የሆነ አይኒክ ቦንድ አለ። እነዚህ በሶርሽ መልክ የምናገኛቸው። እነዚህ ደግሞ ዛያር ሶሊድ ክሪስታል ናቸው። ኤሌክትሪክ ከረንትን ሊያስተላልፉ አይችልም። ምክንያቱም ሶዲየምና ክሎሪን ስትሮንግ በሆነ አይኒክ ቦንድ ኮምባይን ሆኖ ነው የምናገኛቸው። ያ ማለት ምንም አይነት ፍሪ ሙቭ ሊያደርግ የሚችል አይን የላቸውም ማለት ነው። ስለዚህ እዚህ ጋር አይን ከባዶችን በምናይበት ሰዓት ጠኛ ፍሌን የተማራችሁ ዛያር ኤሌክትሪካል ኮንዳክተር ናቸው ኢን አኳይስ ሶሉሽን ቢካውዝ ዜይ ሃቭ ፍሪ ሙቪንግ አይን ምን ስላላቸው ማለት ነው፣ ፍሪ ሙቪንግ አይን ስላላቸው ነው። ሶ ኤሌክትሮድስ አር ዋት ሰብስታንስ ዛት ትራንስሚት ኤሌክትሪሲቲ ኢን ዋት ሞልተን ስቴት ኦር ኢን አኳይስ ሶሉሽን። ሞልተን ስቴት እንደምንጠራው ደግሞ የማይሟሙ ከሆነ ወይም ደግሞ በፖላር ሶልቨንት ዲዞልቭ መሆን ካልቻሉ ኤሌክትሪክን ማስተላለፍ የሚችሉት በሚቀልጡበት ሰዓት ወይም ደግሞ በሞልተን ስቴት ኤሌክትሪክን ማስተላለፍ ይችላል። ለምሳሌ ካልሽየም ክሎራይድ ጋር ብንመጣው ምሳሌዎች ይዘዋል። ኢንሶልብል ነው በወተር በት ኤሌክትሪክ ማስተላለፍ ይችላል በማለት በሞልተን ስቴት ነው፣ ወይም ደግሞ ስናቀልጠው ኤሌክትሪክን ማስተላለፍ ይችላል። ቢኮዝ በምናቀልጥበት ሰዓት የካልሽየም ቱ ፕላስ እና የሲኤል ማይነስ የሚባሉ ሁለት ሰፓሬትድ አዮኖች ይፈጠራሉ። ሲኤ ቱ ፕላስ እና የሲኤል ማይነስ የሆነ ሰፓሬትድ አዮኖች ይፈጠራሉ። ሶ የእነዚህ አይኖች መኖር ኤሌክትሪክ ከረንትን በቀላሉ እንዲያስተላልፉ ያደርጋቸዋል። ስለዚህ ኤሌክትሮላይት ለምጠራቸው አር ሰብስታንስ ዛት ትራንስሚት ኤሌክትሪሲቲ ኢን ዋት አኳይስ ሶሉሽን ኦር ሞልተን ስቴት። በአኳይስ ሶሉሽን ወይም ደግሞ በሞልተን ስቴት ኤሌክትሪክሲቲን ማስተላለፍ የሚችል ሰብስታንስ ምን ተብሎ ይጠራል? ዚያር ኮልድ ኤሌክትሮላይትስ ይባላሉ። ዘን አንላይክ ሜታሊክ ኮንዳክቲቪቲ ዘ ኮንዳክቲቪቲ ኦፍ ዋት ኤሌክትሮላይት ሶሉሽን ዲፔንድ ኦን ዘ ታይፕ ኤንድ ዘ ኮንሰንትሬሽን ኦፍ ዋት አይንስ ኢን ሶሉሽን። ከዚህኛው አንጻር እዚህ ጋር ብለን ነበረ ሜታሊክ ጋር ስመጣ ዲዩ ቱ ዘ ፕሬዘንስ ኦፍ ፍሪ ሙቪንግ ኤሌክትሮን ነበር ያለው። እዚህ ጋር ስመጣ ደግሞ አይን ስላላቸው ነው ማስተላለፍ። ስለዚህ በምን ይወሰናል? ትራንስፈር የሚያደርጉበት አቅም የጆሮ ዘ ኮንሰንትሬሽን ኦፍ ዘ አይን፣ ኮንሰንትሬሽኑ ዝቅተኛ ነው ወይስ ደግሞ ከፍተኛ ነው? የዛ አይን ከፍተኛ ከሆነ ሃይሊ ኤሌክትሪካል ኮንዳክተር ነው ወይም ደግሞ ስትሮንግ ኤሌክትሮላይት ነው። ያለው ኮንሰንትሬሽን ደግሞ በጣም ዝቅተኛ ከሆነ ኤሌክትሪክ ያስተላልፋል ግን ዊክ ኤሌክትሮላይት ነው የሚለውን መያዝ ያስፈልጋል። ሌላው ዘ ዲፔንድ ኦን ታይፕ በሱም ዲፔንድ ይሆናል። ለምሳሌ የትኛው ሜታል ነው ሃይሊ ኤሌክትሪካል ኮንዳክተር የሚለው ጋር ነው። ቤት ኦፍ ዘር ዲግሪ ኦፍ ዋት አዮናይዜሽን ኦር ዘ ኤክስቴንት ቱ ዊች ዘይ ፕሮዲውስ ዋት አይንስ ኤንድ ካታይንስ ኤሌክትሮላይትስ ካን ቢ ክላሲፋይድ ኢንቱ ስትሮንግ ኤንድ ዊክ ኤሌክትሮላይት ተብሎ ይከፈላሉ። ስትሮንግ ኤሌክትሮላይት እና ዊክ ኤሌክትሮላይት ብለን እንከፍላቸዋለን። እነዚህ ቻፕተር ስር ላይ አይተናል። አሁንም ስለ ስትሮንግ ቤዝ እና ዊክ ቤዝ ለምሳሌ H2SO4 which is what ሰልፈሪክ አሲድ ወደ ምን ይቀየራል ብለን ነበረ? ወደ 2H ፕላስ SO4 ማይነስ አይን ይቀየራል ነው እዚህ ጋር ያየነው። ያ ማለት የኛው ስትሮንግ አሲድ ነው፣ ሲንግል አሮ ነው እዚህ ጋር የምናየው። በት ለምሳሌ ካርቦኒክ አሲድ ጋር መጣ H2CO3 ጋር ስመጣ ደግሞ እዚህ ጋር ምን አለ? ደብል አሮ አለ ነበር ያለ። ያ ማለት እዚህ ጋር 2H ፕላስ CO3 2 ማይነስ አይን እናገኛለን ነው። ሶ እዚህ ጋር ስመጣ ዚስ ዋን ኢዝ ስትሮንግ ኤሌክትሮላይት ነችኛዋ። ይሄኛው ደግሞ ዛት ዋት ዊክ ኤሌክትሮላይት ነው። ቢካውዝ ይሄኛው ሙሉ ምን መሆን ይችላል? ዲሶሲየት መሆን ወይም ደግሞ አዮናይዝ መሆን ከቻለ ዛት ካን ኮንዳክት ኤሌክትሪሲቲ ሜተር ዋይ። ይሄ አንድ አሮ ነው ያለው። ያ ማለት ዚስ ዋን ኢዝ ስትሮንግ ኤሌክትሮላይት ማለት ነው። እዚህ ጋር ስመጣ ግን ሁለት ደብል አሮ ነው ያለው። የሚያመለክተው ይሄ ኮምፕሊትሊ አዮናይዝ አልሆነም። ዳት ሚንስ ዊክ ኤሌክትሮላይት ነው የሚለውን ያመለክታል ማለት ነው። ኦኬ ስለዚህ ስትሮንግ አሲድስ አር ስትሮንግ ኤሌክትሮላይት ኤንድ ዊክ አሲድስ አር ዊክ ኤሌክትሮላይት ማለት ነው። ሶ ስትሮንግ ኤሌክትሮላይትስ ካን ኮንዳክት ኤሌክትሪሲቲ ኢን ቤተር ዋይ ዌራዝ ዊክ ኤሌክትሮላይትስ አር ዋት
ለስ ኮንዳክተር ዛን ስትሮንግ ኤሌክትሮላይት ከነሱ ያነሰ ኤሌክትሪክን ማስተላለፍ የሚችሉ ሰብስታንሶች ናቸው እነሱ። ስለዚህ ኢንጀነራል ስትሮንግ አሲድ፣ ስትሮንግ ቤዝ፣ ስትሮንግ ኤሌክትሮላይት ናቸው። ዊክ አሲድ እና ዊክ ቤዝ ደግሞ ዘይ አር ዊክ ኤሌክትሮላይት ናቸው የሚለውን መረዳት ያስፈልጋል። ሶ ዋት ዘ ቤዚክ ዲፈረንስ ቢትዊን ሜታሊክ ኤንድ ዋት ኤሌክትሮላይቲክ ኮንዳክቲቪቲ ዲፈረንሳቸው ምንድን ነው ብለን የምናይበት ሰዓት in the case of metallic conductivity conduction throughout metal is due to the movement of electrons እዚህ ጋር ኤሌክትሪክ የሚያስተላልፉት ምን ስላላቸው ነው? ቀደም ብለን እንዳየነው ፍሪ ሙቪንግ ኤሌክትሮን ስላላቸው ነው። እዚህ ጋር ስመጣው ፍሪ ሙቪንግ ምን ስላላቸው ነው? አይን ስላላቸው ነው ኤሌክትሪክን ሊያስተላልፉ የሚችሉ። ሶ ይሄኛው ዲቱ ዘ ፕሬዘንስ ኦፍ ዋት ኤሌክትሮን እዚህ ጋር ዲቱ ዘ ፕሬዘንስ ኦፍ ዋት አይን ነው። ለምሳሌ መጀመሪያ ኤግዛምፕል ላይ እንዳየነው ወይም ደግሞ እዚህ ጋር አንድ ኤግዛምፕል ለምሳሌ ብናይ 13 አሉሚኒየም ጋር ስመጣ ኤሌክትሪክ የሚያስተላልፈው 283 ኤሌክትሮን ኮንፊግሬሽን አለው። መጨረሻ ላይ የምናገኛት ኤሌክትሮን ዲሎካላይዝድ ኤሌክትሮን ስለሆነች ነው ኤሌክትሪክን በቀላሉ ሊያስተላልፍ የሚችለው። ስለዚህ የሜታል ኤሌክትሪክ ከረንት የሚያስተላልፈው ፍሪ ሙቪንግ ኤሌክትሮን ስላለው። ኮምፓውንዶች ጋር ለምሳሌ አኳይስ ሶሉሽን በሞልተን ስቴት የምናገኛቸውን ደግሞ ስንመጣ ሌታስቴክ አሞኒየም ሃይድሮክሳይድ ለምሳሌ which is NH4OH ጋር በመጣ ኢንአኳይስ ነው ማለት ወደሚቀየራል ወደ NH4 ፕላስ OH ማይነስ አይን ይቀየራል። ስለዚህ ፍሪ ሙቪንግ አይኖች ስላሉት ነው ኤሌክትሪክን ሊያስተላልፍ የሚችል ማለት ነው። እሱ ይለያያሉ። አንደኛው ኔክስት ኖ ቼንጅ ኢን ዋት ዘ ኬሚካል ፕሮፐርቲስ ኦፍ ዘ ኮንዳክተር ኢዝ ኦብዘርቭድ። ኤሌክትሪክ ከረንት በሚያስተላልፍበት ሰዓት ሰብስታንሱ ላይ ምንም አይነት ቼንጅ የምናየው ነገር የለም። ኖ ቼንጅ አት ኦል በት ኢን ዘ ኬዝ ኦፍ ሜታሊክ ኮንዳክቲቪቲ ጋር ስንመጣ ግን ሜካውስ ኬሚካል ዲኮምፖዚሽን ኦፍ ዘ ኤሌክትሮላይት ወደሱ ይቀየራል። ኬሚካል ዲኮምፖዝ ለምሳሌ ሶዲየም ክሎራይድ ሶል የነበረው በወተር ዲዞልቭ አድርገን ወደ ሶሉሽን መቀየር መቻል አለብን። ተመሳሳይ H2SO4 ወደ H+ እና ወደ SO4 ማይነስ አይን ይቀየራል። እዚህ ጋርም ስናይ አሞኒየም ሃይድሮክሳይድ የነበረው ወደ ምን ተቀየረው? ወደ NH4+ እና ወደ H- ማይነስ አይን ይቀየራል። ስለዚህ ቼንጅ ይኖራል በኤሌክትሮላይቲክ ኮንዳክቲቪቲ ወይ ደግሞ ሰብስታንስ ዛት ካን ትራንስፈር ኤሌክትሪሲቲ ዲው ቱ ዘ ፕሬዘንስ ኦፍ ዋት ፍሪ ሙቪንግ አይንስ እያልን የምንጠራቸው ነው። እዚህ ጋር የምናወራው ኮምፓውንድ ሲሆን ሜታል ሲሆን ደግሞ ፍሪ ሙቪንግ ኤሌክትሮን በሚለው መሄድ እንችላለን ነው። ኔክስት ዲፈረንስ ዳዝንት ኢንቮልቭ ኤኒ ትራንስፈር ኦፍ ማተር። በዚህ ሰዓት ምንም አይነት ትራንስፈር ኦፍ ማተር አይኖርም። ቢካውዝ ሰብስታንሱ ኖ ቼንጅ ነው። ኬሚካል ፕሮፐርቲ አይቀየርም። ሰብስታንሱ ባለበት ነው። ምንም አይነት ትራንስፈር የምናደርገው ማተር አይኖርም። እዚህ ጋር ስመጣ ኢንቮልቭስ ዋት ትራንስፈር ኦፍ ማተር አዝ አይንስ። ይሄ ግን ማተሩ ወደ ምን ትራንስፈር መሆን ወደ አይን ትራንስፈር መሆን መቻል አለበት። ቢካውዝ ኤሌክትሪክ ከረንትን ሊያስተላልፉ የሚችሉት ፍሪ ሙቪንግ አይን ስላላቸው ነው። አይኖቹ ሙቪ ያደርጋሉ። ሶ ማተር ትራንስፈር ይኖራል ማለት ነው። እዚህ ጋር ስመጣ ዘ ዲስቴንስ ኦፍ ዋት ሜታል ኢዝ ዲው ቱ ዘ አብስትራክት ኦፍ ዋት ቫይብሬቲንግ ከርነል ኦፍ ሜታል አተም። ይሄ ከርነል ማለት ኤሌክትሮን ካስወገደ በኋላ የሚቀረው ሜታል ካታይን ማለት ነው። ስለዚህ በእነሱ ቫይብሬሽን ነው ኤሌክትሪክ ከረንትን ትራንስፈር ሊያደርግ የሚችሉት ወይም ደግሞ ሬዚስት ያደርገዋል። የዲስታንስ ኦፍ ሜታል ዲው ቱ ዋት ሬዚስት የሚያደርግበት ቫይብሬሽን ኦፍ ዋት ከርነል ሜታል ስላለው። እዚህ ጋር ደግሞ ዲስታንስ ኦፍ ዋት ኤሌክትሮሊክ ሶሉሽን ዲው ቱ ዘ ፋክተር ላይ ኮንሰንትሬሽን ኢንተርአዮኒክ አትራክሽን ዘ ቪስኮሲቲ ኦፍ ሶልቨንት ቪስኮሲቲ ማለት ፍሎ ማለት ነው። ፍሰት እያልን የምንጠራው ነው። ስለዚህ እነዚህ አፌክት ያደርጉታል እነዚህ ፋክተሮች ኮንዳክቲቪቲውን። ለምሳሌ ኮንሰንትሬሽን ላይ ኮንሰንትሬሽኑ በጣም ከፍተኛ ከሆነ ስትሮንግ ኤሌክትሮላይት ነው ቀደም ብለን እንዳየ ነው። ዊክ ከሆነ ግን ዊክ ኤሌክትሮላይት ነው። ሌላኛው ዲክሪዝ እዚህ ጋር ስመጣ አንደኛው ዲፈረንስ ኢት ዲክሪዝ ዊዝ ዋት ዘ ኢንክሪዝ ኢን ቴምፕሬቸር። ቴምፕሬቸር ከጨመረ ሜታሊክ ኮንዳክቲቪቲ እንትን እያለ ይመጣል፣ እየቀነሰ ይመጣል ነው። እዚህ ጋር ስመጣ ኢንክሪዝ ዊዝ ዋት ኢንክሪዝ ኢን ቴምፕሬቸር አንድ ኤሌክትሮላይቲክ ኮንዳክቲቪቲ ካፓሲቲ እንደሆነ ያደርገዋል፣ እንዲጨምር ያደርገዋል። እዚህ ጋር ስመጣ ደግሞ ኤሌክትሪክ የማስተላለፍ አቅማቸውን እያለ ይመጣል፣ እየቀነሰ ይመጣል የሚለውን መያዝ ያስፈልጋል። ስለዚህ የካፓሲቲ ኦፍ ዋት ሜታል ቱ ኮንዳክት ኤሌክትሪሲቲ ኢንቨርስሊ ፕሮፖርሽናል ቱ ቴምፕሬቸር ማለት ነው። የኮምፓውንድ ጋር ግመጣ ዛር ዳይሬክትሊ ፕሮፖርሽናል ናቸው መያዝ ያስፈልጋል። ዲፈረንስ ቢትዊን ዋት ሜታሊክ ኤንድ ኤሌክትሮላይቲክ ኮንዳክቲቪቲ። ሜታሊክ ኮንዳክሽን ዘ ፊዚካል ፕሮሰስ በት ኤሌክትሮላይቲክ ኮንዳክሽን ዋት ኮምባይንድ ባይ ኬሚካል ቼንጅ ዛት ኦከር ኦን ዘ ሰርፌስ ኦፍ ዘ ኤሌክትሮድ መያዝ ያስፈልጋል። እዚህ ጋር ማለት ነው ቼንጅ ዋት ኬሚካል ፕሮሰስ ምንም አይነት ለውጥ አይኖርም። በሜታሊክ ኮንዳክቲቪቲ ጋር በምናወራበት ሰዓት በዘ ኬዝ ኦፍ ኤሌክትሮላይቲክ ዜዝ ዋት ቼንጅ ኢን ዘ ኬሚካል ኮምፖዚሽን ሰብስታንሱ ዲኮምፖዝ ይሆናል ማለት ኬሚካል ኮምፖዚሽን ቼንጅ ይኖራል ማለት ነው። በማን በኤሌክትሮላይቲክ ኮንዳክቲቪቲ ጊዜ። በሜታሊክ ጋር ግን ምንም አይነት ኬሚካል የሆነ ቼንጅ እናገኝ አንችልም የሚለው መያዝ ያስፈልጋል ነው።
እዛ ቀደም ብለን እንዳየነው ኤሌክትሮላይት ሰብስታንሶች በሁለት ይከፈላሉ ብለን ነበረ። እነሱም ስትሮንግ ኤሌክትሮላይት እና ዊክ ኤሌክትሮላይት ተብሎ ይከፈላሉ ብለናል። በተጨማሪ ሰብስታንሶችን በአጠቃላይ ብለን ከፍላቸዋለን ማለት ነው። ኤሌክትሮላይት እና ነን ኤሌክትሮላይት ብለን ከፍላቸዋለን። ምን ማለት ነው? አንድ ኮምፓውንድ ሶሉሽን ፎርም አድርጎ ኤሌክትሪክ ማስተላለፍ የሚችል እና ሶሉሽን ኢቭን ፎርም አድርጎ እንኳን ኤሌክትሪክ ማስተላለፍ የማይችል። ለምሳሌ ሁለት ዲፈረንስ እናምጣ። ለምሳሌ ሳልት እና ሹገር እንውሰድ። ሳልት እና ሹገር ሁለቱም በውሃ ዚያር ዲዞልቭ ይሆናሉ በውሃ። ሳልት ጨውን በውሃ ይሟሟል፣ ስኳርን በውሃ ይሟሟል። ነገር ግን ዚስ ዋን ኢዝ ኤሌክትሪካል ኮንዳክተር። ይሄኛው ኤሌክትሪክ ያስተላልፋል፣ ይሄኛው ኤሌክትሪክ ምን አይልም አያስተላልፍም። ቢካውዝ ኢቭን ኢፍ በውሃ ቢሟሟ ራሱ ምንም አይነት ፍሪ ሙቪንግ አይኖችን ፎርም ማድረግ አይችልም። ስለዚህ ናን ኤሌክትሮላይት ሰብስታንስ ነው ማለት ነው። ሳልት ጋር ስመጣ በውሃ ዲዞልቭ በሚሆንበት ሰዓት ፎርም ያደርጋል፣ ሶሉሽን ፎርም ያደርጋል። ያ ማለት ፍሪ ሙቪንግ አይኖች አሉ፣ ኤሌክትሪክን ሊያስተላልፍ ይችላል ማለት ነው። ስለዚህ ከዛ አንጻር ነው ሰብስታንሶችን በአጠቃላይ ኤሌክትሮላይት እና ነን ኤሌክትሮላይት ብለን የምንከፍላቸው። ኤሌክትሮላይት ማለት ሰብስታንስ ዛት ካን ትራንስፈር ኤሌክትሪሲቲ ማለት ነው፣ ኢን አኩወስ ሶሉሽን ኦር ሞልተን ስቴት። ነን ኤሌክትሮላይት ማለት ደግሞ ሰብስታንስ ዛት ካን ትራንስፈር ኤሌክትሪሲቲ ኦር ኤሌክትሪክ ከረንት፣ ፍሎ ኦፍ ከረንት የማይካሄድባቸው ማስተላለፍ የማይችል ከሆነ የሚባለው ዛር ካውልድ ነን ኤሌክትሮላይት ተብሎ ይጠራሉ። እዚህ ጋር ልጣ ኦልሶ ዛ ዲዞልቭ ኢን ዋተር ፌልስ ኢንቱ ዋን ኦፍ ዘ ቱ ካታጎሪስ ኦፍ ኤሌክትሮላይት። አሁን እንዳወራ ነው። እዚህ ጋር ለምሳሌ ሁለቱም በውሃ ዲዞልቭ ይሆናሉ። ሳልት ኤሌክትሮላይት ነው፣ ሹገር ግን ዛት ስዋት ነን ኤሌክትሮላይት ነው። መጀመሪያ እንዳየ ነው በነገ ሁለቱም በሚሟሟሉ በውሃ ይሟሟሉ። ኦልሶ ዛ ዲዞልቭ ኢን ዋተር ፌልስ ኢንቱ ዋን ኦፍ ዘ ቱ ካታጎሪ ኤሌክትሮላይት ነን ኤሌክትሮላይት። አን ኤሌክትሮላይት ኢዝ ኤ ሰብስታንስ። እዚህ ጋር ነው የምንዘው። አን ኤሌክትሮላይት ኢዝ ዋት ሰብስታንስ ዛት ካን ትራንስፈር ኤሌክትሪሲቲ or electric current due to the presence of free moving ions። እዚህ ጋር እንደምናየው ኤሌክትሮላይት ሰብስታንስ ዛት when dissolved in water result in the solution that can conduct electricity። ኤሌክትሪሲቲ ሊያስተላልፍ የሚችል ሰብስታንስ ማለት ነው። in order to conduct a current substance must contain mobile ions። ከላይ የተነዋሱን ፍሪ ሙቪንግ አይን፣ ሞባይል አይን ማለት ፍሪ ሙቪንግ አይን ማለት ነው። ራሱን ሊንቀሳቀስ የሚችል አይን ያስፈልጋቸዋል። all ion compounds are electrolyte in aqueous solution or molten state። በአኩወስ ሶሉሽን እና በሞልተን ስቴት የትኛውም አይን ኮምፓውንድ ኤሌክትሮላይት ነው። ሹገር ኮቫለንት ኮምፓውንድ ነው ኤሌክትሪክ የሚያስተላልፉት። አይን ኮምፓውንዶች ማለት በውስጡ ሜታልና ሜታል የያዘ ቻፕተር 2 ላይ እናየ ነው። ስለዚህ እነዚህ አይን ኮምፓውንዶች ኤሌክትሪክሲቲን ማስተላለፍ ይችላሉ ማለት ነው። when ion compound dissolve they dissociate or break apart into ions ወደ አይን ይቀየራሉ which are then able to conduct a current. thus we can't represent sodium chloride dissolving in water። ቅድም ያየ ነው የሶዲየም ክሎራይድ ክሪስታል ነው። እዚጋ በወተር ዲዞልቭ አድርጎ ወደ ሶሉሽን ቀየር ነው። ለዛ ነው ኬሚካሊ ቼንጅ ሆና እዚጋ ኮምፓውንድ ነበር። እዚጋ የምናገኘው ግን ሜክስቸር ነው። በውስጡ ሰፓሬት ሊሆኑ ምኖች አሉት፣ አይኖች አሉት። ለዚህ እዚጋ ስመጣ ይህ ኢኩዌሽን እንደሚነግረን ሶዲየም ክሎራይድ መጀመሪያኛው ኢንሱሌተር ነበር። ወደ አኩወስ ሶሉሽን ከቀየር ነው በኋላ ግን ኤሌክትሪክ ማስተላለፍ ይችላል። ኤሌክትሪክ የሚያስተላልፈው በውስጡ ፍሪ ሙቪንግ አይኖች ስላሉት ነው ማለት ነው። ይህ ስለምናያየ ነው፣ ስለ ሶልብል ነው። እዚህ ጋር ስመጣ ደግሞ ኢቨን ኢንሶልብል አዮኒክ ኮምፓውንድ ሰቻስ ለምሳሌ ካልሽየም ካርቦኔት ወይም ቾክ አር ኮንሲደርድ ኤሌክትሮላይት ነው። ቢካውዝ ዜይ ካን ኮንዳክት ዋት ከረንት ኢን ዘ ሞልተን ኦር ሜልትድ ስቴት። ደግሞ በምናቀልጥበት ሰዓት ነው ፍሪ ሙቪንግ አይኖች የሚፈጠሩ። ለምሳሌ የካልሽየም ካርቦኔትን ሜልት በምናደርግበት ሰዓት ኢንሶሊድ ሰብስታንስ ወደ ምን ይቀየራል? ወደ ካልሽየም 2 ፕላስ ወደ CO3 2 ማይነስ አይን ይቀየራል። ያ ማለት ሰፓሬት የሆነ አይኖች አሉ። ስለዚህ ኤሌክትሪክን ሊያስተላልፍ ይችላል። በዚህ ኬዝ ይሄ ሞልተን ስቴት ሲሆኑ እዚጋ ሶሊድ ክሪስታል ነው የነበረው። እዚጋ ፕላስ እና ማይነስ አይኖር ማለት ወደ ሞልተን ስቴት ሲቀየር ነው ኤሌክትሪክን ሊያስተላልፍልን የሚችል ማለት ነው። ስለዚህ አይን ኮምፓውንድስ አር ዋት ኤሌክትሪካል ኮንዳክተር አይዘር ዋት ኢን ሞልተን ስቴት ኦር አኩወስ ሶሉሽን። በሞልተን ስቴት ወይም ደግሞ አኩወስ ሶሉሽን ኤሌክትሪክን ማስተላለፍ ይችላሉ አይን ኮምፓውንዶች ነው መያዝ ያስፈልጋሉ። ኦኬ ሳም ፖላር ኮቫለንት ኮምፓውንድስ ሰች አስ አሲቲክ አሲድ that can at least partially dissociate into ions when dissolved in water are classified as electrolyte ናቸው። አሁንም ቅድም እንዳየነው አሴቲክ አሲድ ዊክ አሲድ ነው። ለዚህኛው አሴቲክ አሲድ በውሃ ዲዞልቭ ሲሆን ፓርሻሊ ትራንስፓረንት ነው። ቢካውዝ ኦርጋኒክ አሲዶች ዛር ዊክ አሲድ ናቸው። ያ ማለት ኮምፕሌትሊ አዮናይዝ መሆን አይችሉም። ስለዚህ ፓርሻል ትራንስፓረንት ናቸው እነሱ። እንደውም ፓርሻሊ ኤሌክትሪክሲቲን ሊያስተላልፉ ይችላሉ ነው። ነን ኤሌክትሮላይት ሰብስታንስ ነን ኤሌክትሮላይት ሳሯት ሰብስታንስ ዛት ዱ ኖት ኮንዳክት ኤሌክትሪሲቲ ማለት ነው። ኢንሾርት ነው እዚህ ጋር ኤሌክትሮላይት ሰብስታንስ ዛት ዳዝንት ኮንዳክት አን ኤሌክትሪክ ከረንት ኢን ናይዘር አኳየስ ሶሉሽን ኦር ዋት ኢን ሞልተን ስቴት። በሞልተን ስቴትም ሆነ በአኳየስ ሶሉሽን ኤሌክትሪክሲቲን
ማስተላለፍ የማይችሉ ሰብስታንሶች ምን ይባላሉ? ዛር ካውልድ ነን ኤሌክትሮላይት ይባላሉ። ሶ ነን ኤሌክትሮላይት ሰብስታንስ ዛት ዱ ኖት ኮንዳክት ኤሌክትሪሲቲ ኢን ዋተር አኩየስ ሶሉሽን ኦር ሞልተን ስቴት። ሞስት ፖላር ኮምፓውንድስ ሰች አስ ቴብል ሹገር ኤንድ ኦል ነን ኮቫለንት ኮምፓውንድስ አር ጉድ ኤግዛምፕልስ ኦፍ ዋት ነን ኤሌክትሮላይት። ሁሉም ነን ፖላሮች ነን ኤሌክትሮላይት ናቸው። ፖላር ጋር ስመጣ ደግሞ አብዛኞቹ አሁንም ዛር ነን ኤሌክትሮላይት ናቸው ከስኳር ጭምር። ለምሳሌ ፖላር ነው ኤሌክትሪክ የሚያስረባ አብዛኛው አሲዶች ናቸው። ከዛ ውጭ ያሉት ግን ዜአር ነን ኤሌክትሮላይት ናቸው፣ ደግሞ ኤሌክትሪክ ሊያስተላልፉ አይችሉም ማለት ነው። እሺ ዌን ዘስ ኮምፓውንድ ዲዞልቭ ኢን ዋተር ዘይ ዱ ኖት ዋት ፕሮዲውስ አይንስ። በውሃ ዲዞልቭ ይሆናል ነገር ግን አይን ፎርም ያለ። ለምሳሌ ሹገር ቅድም ያየ ነው። ሹገር ማለት ባይዘዋይ C12 H22 O11 ነው። ይህ ኮምፓውንድ በውሃ ዲዞልቭ ይሆናል፣ ይሟሟል፣ እዚህ ጋር የምናየው ማለት ነው። ነገር ግን ምንም አይነት አይን አይፈጠርም። ሶ አይን ፎርም ያደርግ ማለት ደግሞ ኤሌክትሪክን ሊያስተላልፍ አይችልም ማለት ነው። ስለዚህ አብዛኞቹ ፖላር ኮቫለንት ኮምፓውንዶች እና ኦል ነን ፖላር ኮቫለንት ኮምፓውንድ ዘይ አር ነን ኤሌክትሮላይት ናቸው፣ ወይም ደግሞ ኤሌክትሪክሲቲን ሊያስተላልፉ አይችሉም ማለት ነው። ቢካውስ ኢቨን ዘይ ዲዞልቭ ኢን ዋተር በውሃ እንኳን ቢማሙ ነገር ግን አይን ፎርም ማድረግ አይችሉም። ሰፓሬትድ የሆነ ካታይን እና ሰፓሬትድ የሆነ አናይን ፎርም ማድረግ ስለማይችሉ ኤሌክትሪክን ሊያስተላልፉ አይችሉም ማለት ነው። ስለዚህ በሱ መልኩ ኤሌክትሮላይት እና ነን ኤሌክትሮላይት ነው መለየት ያስፈልጋል ማለት ነው። እዚህ ጋር ስመጣ ስትሮንግ እና ዊክ ኤሌክትሮላይት ይላል። ስትሮንግ ኤሌክትሮላይት ቀደም ብዬ እንዳወራሁት ዘይ ዲሶሲየት ዋት ኮምፕሌት ኢን ዋተር በውሃ ዲዞልቭ ነው ኤሌክትሪክ ከረንትን ሊያስተላልፉ የሚችሉ ሰብስታንሶች ናቸው እነዚህ። እዚህ ጋር ይላል ስትሮንግ ኤሌክትሮላይት ዛት ሰብስታንስ ዛት ዌን ዲዞልቭ ኢን ዋተር ዲሶሲየት ኮምፕሌት ኢንቱ ዋት አይንስ። ለምሳሌ እነ ሶዲየም ክሎራይድ፣ ስትሮንግ አሲዶች፣ ስትሮንግ ቤዝ ለምሳሌ ሶዲየም ሃይድሮክሳይድ እነሱ ወደ ፉል ቻርጅ ይቀየራሉ ወይም ደግሞ ኮምፕሌት ዲሶሲየት መሆን ይችላሉ። ኦል አይኒ ኮምፓውንድስ አር ስትሮንግ ኤሌክትሮላይት አይዘር ዋት ኢን ሞልተን ስቴት ኦር አኩየስ ሶሉሽን። ሁሉም አይኒ ኮምፓውንዶች ዛር ስትሮንግ ኤሌክትሮላይት ናቸው። ወይዘር ሞልተን ስቴት ሊሆን ይችላል ኦር በአኩየስ ሶሉሽን ሙሉ በሙሉ ኤሌክትሪክን ማስተላለፍ ይችላሉ። ስለዚህ ኦል አይኒ ኮምፓውንድስ አር ዋት ኤሌክትሮላይት ኢን አኩየስ ሶሉሽን ኦር ሞልተን ስቴት ከሁለት ባንዱ ኤሌክትሪክን ያስተላልፋሉ የሚለው መያዝ ያስፈልጋል። ሌላኛው ስትሮንግ አሲድ፣ ስትሮንግ ቤዝ እነዚህም ስትሮንግ ኤሌክትሮላይት ናቸው። ዊክ ኤሌክትሮላይት የሚባሉ ደግሞ ዊክ አሲድ እና ዊክ ቤዞች ናቸው። እነሱ ዊክ ኤሌክትሮላይት ሰብስታንሶች ናቸው የሚለው መያዝ ነው። እንደ ሴልዝ ዋት ጉድ ኤግዛምፕል ላይ አይተነዋል ቀደም ብለን። ቴብል ሳልት ወይ ነው ቤታችን ውስጥ የምንጠቀምበት ጨው ማለት ነው። ዊክ ኤሌክትሮላይት ሰብስታንስ ዛት ወይን ዲዞልቭ ኢን ዋተር ዲሶሲየት ዋት ፓርሻሊ ማለት ነው። እዚህ ደግሞ ፓርሻል ዲሶሲየት የሚሆኑት ዊክ ኤሌክትሮላይት ዛት ሰብስታንስ ዛት ዌን ዲዞልቭ ኢን ዋተር ዲሶሲየት ፓርሻሊ ኢንቱ አይንስ። ለምሳሌ እነ አሴቲክ አሲድ እነ ካርቦኒክ አሲድ ለምሳሌ ኦርጋኒክ አሲዶች ዘሆል ፓርት ነው የመደቡት። ናይትሪክ አሲድ ስትሮንግ ነው። ናይትረስ አሲድ ደግሞ ዛት ዋት ዊክ ነው የሚለው መያዝ ያስፈልጋል። እዚህ ጋር ተቀምጠዋል። እነዚህኞቹ ስትሮንግ ኤሌክትሮላይት ናቸው። እነዚህ ጋር ስመጣ ዊክ ኤሌክትሮላይት፣ እነዚህ ደግሞ ዘይ አር ነን ኤሌክትሮላይት ናቸው። ኤሌክትሪክ ለምሳሌ ዩሪያ፣ እነ ሜታኖል፣ እነ ኢታኖል፣ እነ ግሉኮስ፣ እነ ሱክሮስ እነዚህ ነን ኤሌክትሮላይት ሰብስታንሶች ናቸው ማለት ነው። እዚህ ጋር ስመጣ ደግሞ ይሄኛው which is what ኢታኖይክ አሲድ ወይም አሴቲክ አሲድ ማለት ነው። ሃይድሮፍሎሪክ አሲድ፣ ናይትረስ አሲድ፣ አሞኒያ፣ ወተር እነዚህ ነን ኤሌክትሮላይት ዊክ ኤሌክትሮላይት ናቸው። ወተር በአኩየስ ስቴት ሲሆን ዊክ ኤሌክትሮላይት ነው። ፒውር ወተር ግን ኢንሱሌተር ነው። እዚህ ጋር ስመጣ እነዚህ ደግሞ ዘይ አር ስትሮንግ ኤሌክትሮላይት ናቸው። በተመሳሳይ ኦል አይኒ ኮምፓውንድስ አር ስትሮንግ ኤሌክትሮላይት። የትኛውም አይኒ ኮምፓውንድ ከማን ይመደባል? ከስትሮንግ ኤሌክትሮላይት ይመደባል የሚለው መያዝ ያስፈልጋል ማለት ነው። ኦኬ እዚህ ጋር ለማየት ያክል የተወሰኑ ኤግዛምፕሎችን ክላሲፋይ ኦፍ ዘ ፎሎዊንግ አዝ ኤሌክትሮላይት ኦር ነን ኤሌክትሮላይት መሆናቸውን መድቡ ይላል። ኤር ፒውር ስንመጣ which is ነን ኤሌክትሮላይት ነው። ያ ማለት ኤሌክትሪክ ከረንትን ሊያስተላልፍ አይችልም። ፒውር ወተር አሁንም ነን ኤሌክትሮላይት ነው። ወተር በአኩየስ መልክ ሲሆን ወይም ደግሞ አዮናይዝድ የሆነ ወተር ኤሌክትሪክን ማስተላለፍ ይችላል። ፒውር ወተር ግን ኤሌክትሪክን ሊያስተላልፍ አይችልም ነው። ሳሊን ሶሉሽን ይሄም ኤሌክትሪክን ሊያስተላልፍ ይችላል ቢኮዝ ሰፓሬት ሆነ አይኖች አሉት። ሌመን ወተር በውስጡ ሎሚ አስመጣ አሲድ አለ። የአሲድ ደግሞ አዮናይዝ መሆን ይችላል ወይም ደግሞ ኤሌክትሪክን ሊያስተላልፍ ይችላል። ሰልፈሪክ አሲድ ስትሮንግ ኤሌክትሮላይት ነው። ወደ H2 ፕላስ እና ወደ SO4 ማይነስ አይን ይቀየራል። ናይትሪክ አሲድን በተመሳሳይ አሞኒያ ነን ኤሌክትሮላይት ነው። አሞኒያ ሶሉሽን ነው የሚለው። አሞኒያ ሶሉሽን በውሃ ይሟሟል፣ ነገር ግን ስቲል ነን ኤሌክትሮላይት የሆነ ሰብስታንስ ነው አሞኒያ። እሱም በሱ መልኩ መያዝ ያስፈልጋል።
እሺ ስለዚህ ከመጨረሳችን በፊት ሰመራይዝ ለማድረግ ያክል ዛሬ ቤዚካሊ በዚህ ቻፕተር ቪዲዮ ያየነውም ነበረ። ፈርስት ቪዲዮ ፎር ቻፕተር 4 የመጀመሪያው ሰራውንዲንግ ማለት ምን ማለት ነው፣ ሲስተም ማለት ምን ማለት ነው፣ ባውንደሪ ማለት ምን ማለት ነው፣ እነሱን መለየት መቻል አለብን። ስለ ኢንተርናል ኢነርጂ አውርተናል፣ ስለ ፖቴንሻል ኢነርጂ፣ ስለ ካይኔቲክ ኢነርጂ አውርተናል። ሌላኛው ቤዚካሊ ያየነውም ነበረ ስለ ኤግዞተርሚክ እና ስለ ኢንዶተርሚክ ፕሮሰስ ነው። ኤግዞተርሚክ ፕሮሰስ ማለት ኮንዳክትድ ባይ ሪሞቫል ኦፍ ኢነርጂ ፍሮም ዘ ሲስተም ነው። ዳማት አብዞርብ ባይ ዘ ሰራውንዲንግ ማለት ነው። ኢንዶተርሚክ ኢነርጂ ዛት ኮንዳክትድ ባይ አዲሽን ኦፍ ኢነርጂ ቱ ዘ ሲስተም ኦር ሪሞቫል ኦፍ ዋት ኢነርጂ ፍሮም ዘ ሰራውንዲንግ፣ እሱን አይተናል። ሌላ ከዛ ቀጣይ ብናንተና ስለ ኤሌክትሮኬሚስትሪ ያወርተናል። ኤሌክትሮኬሚስትሪ ማለት ኤሌክትሪካል ኢነርጂን ወደ ኬሚካል ወደ ኤሌክትሪካል ለመቀየር የሚጠቀምበት የኬሚስትሪ ብራንች ነው። እሱን አይተናል። ሌላው ከሱ ቀጣይ ያየነው ምንድነው ስለ ኮንዳክቲቪቲ ነው። ኮንዳክቲቪቲ በሁለት ይከፈላል፣ ተርማል እና ኤሌክትሪካል ተብሎ። ተርማል ማለት ትራንስፈር ኦፍ ሂት ማለት ነው። ኤሌክትሪካል ማለት ደግሞ ትራንስፈር ኦፍ ኤሌክትሪክ ከረንት ማለት ነው። ከዛ ኤሌክትሪካል ኮንዳክቲቪቲ በሁለት ይከፈላል፣ ሜታሊክ እና ኤሌክትሮላይቲክ ተብሎ ይከፈላሉ። ሜታሊክ ኮንዳክቲቪቲ ማለት ፍሎ ኦፍ ዋት ኤሌክትሪክ ከረንት ባይ ሜታል ዲው ቱ ዘ ፕሬዘንስ ኦፍ ዋት ፍሪሊ ሙቪንግ ኤሌክትሮ ማለት ሲሆን፣ ኤሌክትሮላይት ማለት ደግሞ ዘ ፍሎ ኦፍ ዋት ኤሌክትሪክ ከረንት ባይ አኩዌስ ሶሉሽን ኦር አት ሞልተን ስቴት ማለት ነው። ከዛ ኤሌክትሮላይት በሁለት ይከፈላል፣ ስትሮንግ እና ዊክ ተብሎ ይከፈላሉ። ስትሮንግ ማለት ዘ ዲሶሲየት ዋት ኮምፕሌት ኢን ዋተር፣ ዊክ ማለት ደግሞ ዘ ዲሶሲየት ዋት ፓርሺያሊ የሚለው ላይ ይተራል። ለሰብስታንሶች ኤሌክትሮላይት እና ነን ኤሌክትሮላይት ተብሎ ይከፈላሉ። ኤሌክትሮላይት ማለት ሰብስታንስ ዛት ካን ኮንዳክት ኤሌክትሪሲቲ ኢን ዋት አኩዌስ ሶሉሽን ኦር ሞልተን ስቴት ማለት ነው። ነን ኤሌክትሮላይት ማለት ደግሞ በምንም አይነት ኮንዲሽን ኤሌክትሪክ ሊያስተላልፍ የማይችል፣ ለምሳሌ ነን ፖላር ኮቫለንት ኮምፓውንዶች፣ አብዛኞቹ ፖላር ኮቫለንት ኮምፓውንድ ዘይ አር ነን ኤሌክትሮላይት ናቸው። ነገር ግን አሲድ ጋር ስመጣ፣ ቤዝ ጋር ስመጣ፣ አይኒክ ኮምፓውንዶች ጋር ስመጣ ዘይ አር ኤሌክትሮላይት ናቸው። ስትሮንግ አሲድ፣ ስትሮንግ ቤዝ እና አይኒክ ኮምፓውንዶች ዘይ አር ስትሮንግ ኤሌክትሮላይት ናቸው። ኮምፕሊት አዮናይዝ ማድረግ ስለሚችሉ እና ዊክ አሲድ እና ዊክ ቤዝ ደግሞ ዘይ አር ዊክ ኤሌክትሮላይት ናቸው የሚለውን መያዝ ያስፈልጋል። ስለ ሜታሊክ እና ስለ ኤሌክትሮላይት ኮንዳክቲቪቲ ዲፈረንስ አወጥተናል። እሱን መያዝ ያስፈልጋል ማለት ነው። ተማሪዎች ለዛሬ ያለን ትምህርት ይህን ይመስላል። መልካም ጊዜ፣ መልካም ቆይታ። ሁላችሁም ባላችሁበት ሰላም። በቪዲዮ እንገናኝ።